ለሚወዱት ልጅ ያለ ሀሳብን ለመግለጽ አዎ ከስልክ ይልቅ እሱ የሚሻል ይመስለኛል። ግን ይቅርታና ትህትና እኔ ሴት ልጅን እንዴት መጀንጀን እንዳለብኝ እንኳን አላውቅም። በተገናኘን ቁጥር ስለነሱ ማውራት ግዴታ አለብሽ እንዴ? ካገኘው አይቀርም ብለታ እንድትወድ ፈልጌ ነው። ምንድን ነው እሱ? የምችለው አይደለም የማልችለውን እንኳን ለአንቺ ለማድረግ ዝግጁ ነው። ስራ እንድትፈልግ ልጠይቅ ነበር። ተንከሲስ እንግዲህ የቤቱን ሰው ሲያስጨንቀው አደረ ማለት ነው። ቤተሰቦቻችን እንግዲህ በመሳይ ምክንያት መኝታ ያጣው ተንከሲስ እንግዲህ ትናንትና ስብሰባ ጠርቶ ነበር። በስብሰባው ምክንያት እንግዲህ ስብሰባው ላይ ባለመስማማታቸው ውሳኔ አልተላለፈለትም ነበረ። ከዛም እንግዲህ ማለት ነው ቤተሰቦች ከገለሙ ጋር በመሆን አንድ ተንኮል ነበር ያሰበው። እንግዲህ አጭር ሰው ተንኮለኛ ነው ታውቃላችሁ። ለተንኮል ለብልጠት ማን ያህለው እንግዲህ ያችን ካደረገ በኋላ ገለሙ ጋር ተመካክረው እንግዲህ በደረቀ ሌሊት ጋይስ ምን ይመሰለ ቢላዋ ሁለት ክንድ ተስንዝር የሚሆን ቢላዋውን ይዞ በየክላሱ እየዞረ ማለት ነው ቤተሰቦቻችን ሄዶ እንግዲህ መሳይን ማለት ነው አስበጨጨው። መሳይን ብቻ ሳይሆን የግሌም ጋር ሄዶ አስበጨጫት። ከዛ ገልሙ ደግሞ በቃ ተባባሪ ስለሆነ በቃ እንደዚህ ኩኑ ምናምን ብሎ አሽቀባበጠ ማለት ነው ቤተሰቦቻችን። ከዛ በኋላ የግሌን እና ተንከሲሱ አሉ። ከዛ ቤተሰብ በቃ እየሮጡ ከአብርሽ ክላስ ነበር ሄዱትና አብርሽ እናንተ ተጃጃሉ ተው ምናምን ቢላቸው እሱ ወርክ እንዳንተ አላየህም ስላላየህ እኮ ነው ባንተ እንኳን ፈርድም ስላላየህ ነው በማለት እንግዲህ እየተንጫጩ ነበር የመጡበት። ከዛም በመጨረሻ እንግዲህ ተነስቶ ሄደ ማለት ነው ቤተሰቦቻችን። በኋላ ማለት ነው ጋይስ እነሱ ተሰብስበው በቃ ኪችኑን ነው እስኪ ቢለው ምናምን ብለው ተያይዘው ኮተተተ ያሉ ታች ግራውንድ ከዛ ከግራውንድ ኩሽና እንደገና ተመልሰው ላይ ክላሳቸው ሲወጡ ከዛስ ምን ቢሆን አሪፍ ተንከሲስ በቃ ድብን ብሎ በቃ የለም እናቴ ምን እንደና ፈሱን ያዘራን እንቅልፍ ይወሰደው መስሎ ጭራሽ ይባትታል ምናምን እንዴ ባልሰማ ባላይብ እናንተ ይሄን መሰለን እንቅልፍ ይዞት እንዴት ነው ተንከስ እንደዛ አረግን የምትሉት ያማችኋል ብሎ አብርሽም እንግዲህ ተነስተው በየክላሳችሁ በቃ በራችሁን ዝጉና ተኙ ተባለ። መሳይ የዛሬ ብቻ ከዛሬ ቀጥዬ እንደ ተንከሲስ አጠገብህ አልደርስም እንኳን አንተን የሆነ ነገር ላደርግ በቃ ለራሴ ራሱ ጸሎት ያስፈልገኛል በቃ እሪ ብሎ አመለጠ ማለት ነው ቤተሰብ። ከዛ በመጨረሻ ከዛሬ ቀጥራ አይለምነኝም ብሎ ቃል ገባ። ግን በማግስቱ እንግዲህ ገልሞና ተንከሲስ ሲያወሩ ሰምቶ አብርሽ ሰማ። አብርሽ እንግዲህ በጣም የተቆጣቸው ያው አብርሽ እንደ ቤተሰብ እንደ አባት ነው በቃ እንደ ቤት ውስጥ አለቃ ነው። ሁሉንም ይቆጣል፣ ያጠፋውን ይቀጣል፣ ይቅርታ ማለት ያለበት ይቅርታ ይላል፣ የበደለት አለ ይክሳል። እና የቤታቸው አለቃቸው አብርሽ ስለሆነ እንግዲህ አብርሽ ረፉ ምንድነው እንደዚህ አይነት መጃጀል እኔ በፍጹም አልፈልግም እያላቸው ነበረ። በመጨረሻም እንግዲህ የግሌማ አለች እናቴ የግሌማ እንደውም ሴት ሰይጣናት በሴት ነው እኔ መጥፊያ የሴት ነው በቃ አጠፋሻለሁ እያላት ነበር። ወይ የግሌ መካሻ ያንን ምን ወጥንጨት እናንተን ይዛ ሰው ስታስፈራራ እንደማትል ሁሉ ዛሬ በተንከሲስ እጅ ተገኘች። ምስኪኔ ስታሳዝን የኔ ቆንጆ። እና ዛሬ ደግሞ በመጨረሻው ሴቶቹ ይሄ ሁሉ ወንድ ያለበት ሁለት ሴት ተቀምጦ አሁን ደግሞ የቁንጅና ውድድር አልገቡላችሁም እንዴ ጋይስ? ቀሚሳቸውን ለብሰው ለእንትናም እንግዲህ ቀሚስ ገዛላት። መድብል ቀሚስ ገዝቶ ሀዲያ ስጦታ መጣላት ማለት ነው ቤተሰቦቻችን። ሊፕስቲክ ጃፕስቲክ ምናምን ተቀባባው አምጥቶላታል። አቮካዶ ደግሞ አብርሽ ፊቷን እንድትቀባ አቮካዶ ሰጥቷት ነበርና ምንድነው አንቺ ሽሮና በርበሬውን አስቤዛውን ጨረሽው እያለች ነበር። ይግል እንደዚህ ምንድነው መቀባባት ሲላት አይ ለፊቷ ጥሩ ነው ብያት ነው እኔ ገዝችላት ነው። አሃ ለኔማ ኮኮስ ገዝተልኝ አታውቅም። ይሄ ምንድነው ኮኮስ? ጋይስ ይነው ኮኮስ ታውቃላችሁ?
መቼም በልጅነት በተለይ የገጠር ልጆች የከተማ ልጆች አላቅም ይቅርታ ማለት ነው እንተላለፍ። የገጠር ልጆች መቼም ኮኮስን ማያቅ እርግጠኛ ነኝ አይኖርም። ምክንያቱም ኮኮስን እንትን ያላለ በዛ ማለት ኮኮስ ቅባት ነው በነገራችን ላይና ኮኮስ ሳይገዛለት ያደገ ልጅ ይኖራል ብዬ አላስብም። በተለይ ተማሪ ስንሆን ትምህርት ቤት ስንሄድ ምናምን ኮኮስ አምባረ ጭቃ ታውቃላችሁ እንጂ 80ዎቹ ነሽ እንዴ እንዳትሉ ወይ 70ዎቹ ነሽ እንዳትሉኝ ማለት ነው። ብትሉም ኦኬ ምንም ማለት አይደለም። ሆኖ ትክክል ናችሁ አልተሳሳታችሁም ትላላችሁ። እና የምር ማለት ነው የግሌ መካሻ የስካሬ መርሻ ብሏል ገልሞ። እና እንግዲህ የግሌ ዛሬ አበባ መሰለች ጋይስ። እስኪ ዋት እንዴት እንደምታብር እንዴ! ፊቱንም እኮ ትትና ይላሉ እንጂ ጋይስ እንዴ ቆንጅዬ እኮ ነች ያለች ናት የግሌ የምር ማለት በጣም ነው ታምረዋ ጋይሳ። አዎ በጣም ነው ታምረው። ከትትና እኮ እሷ ነች ቆንጅዬ። እንግዲህ ዛሬ ፀጉሯን ተሰርታ ምናምን እንግዲህ ያን ቀሚሱን ለብሳ ስትወጣ በቃ የቤት ወንድ ሁሉ አይኑ ፈዞ ቀረ ማለት ነው። ቤተሰቦቻችን ታውልም የግሌ ላይ ነው ያፈጠጡት። ተንከሲስም ዋው ዋለ ዋው ነው ያለው። አፉን ነው የከፈተው ጋይስ። ዋው እሰይ ትትናም እዚህ ጋር ፋፈሽ ብላ ነበር የመጣችው። እንግዲህ መድብል ጋር ተገናኝተው እንግዲህ ቆንጆ ቀሚስ ለብሰሽ እራት ፕሮግራም አለን እንሂድ ምናምን ብሏት ነበረ። አይ እኔ አልሄድም ምናምን ባለች ፈርታ። ስለዚህ አሁን ግን ቀጥታ እንግዲህ ቤት ውስጥ ለብሰውታል። ለማንኛው እንደሆነ አልገባኝም። እንግዲህ ማንኛው ሊያማልሉ እንደሆነ ግን የግሌን ያመረባት በጣም ከትትና ቆንጆ ናት። በዛ ላይ ቆንጆዬ እኮ ናት። አፍንጫው ስንዴዶ ነው፣ መልኩ ወዳዳር ነው፣ ቁመኑ ዘለመን ነው። በዛ ላይ የተለበሰው ጫማ ምናምን ቀጭ ነው እና አሜዚንግ ነው የምትሉት ጋይሶችዬ፣ በጣም ነው የሚያምረው ማለት ነው። እንግዲህ አፋፈሽ ብሎ ዛሬ መጥተዋል እና ሀዲ ወንዱ ልትጨርስ አይደል እንዴ ጋይስ? እዚህ ጋር አሁን ገልሞ አለ፣ አብርሽ አለ፣ መሳይ እንደሆነ ሁሉንም ሲያይ እንትን ነው። ያችን የተንከሲስን ፍቅረኛ እንኳን ጽጌን ጉንጭን ሳሚኝ፣ አንገቴን ሳሚኝ፣ ግንባሬን ሳሚኝ እያለ እንግዲህ እዛ ተንከሲስ ይናደዳል። ከዛ ትትናንም እንደመጣች እኮ ፈልጓትኝ ነበረ። ያው በእነ አብርሽ ጥረት እና በእነ ተንከሲስ እንትን ተረፈኝ እንጂ ማለት ነው። የግሌማ እሱን አንተ አናተን ብዬ እንትንን ሸልቼ ነው ማኖር ምናምን ስለምትለው ነው እንጂ በነገራችን መመኘቱን አይተውም። መሳይ ማንሶ መሳይ አለ፣ ገልሞ አለ፣ አብርሽ አለ፣ ተንከሲስ ቁመጥሩ ቢያጥርም እንግዲህ ተንከሲስም ወንድ ነው። እንደዚህ ሆኖ መጡ ልጆቹ። ምን ይበቃቸው ይሆን? ጉድ እኮ ነው ጋይስ። እንግዲህ መድብል ቆንጆ ቀሚስ ገዝቶ እራት ከኔ ጋር ነሽ ብሎ ቢጋብዛትም ወይዘሮ ትትና ጥላው ብስ ብላ ቀሚሷን ለባብሳ እና አብርሽ ሳሎን ወጣች። ምን ይባላል አሁን? ይሄ በጣም ነውር ነው። እና የዛሬው ቪዲዮ ይመስል ነበር። ሰላም ቆዩ። ላይክ አይረሳ ባይ